በስውር አልተናገርኩም። ከጥንት ጀምሬ በስውር አልተናገርኩም። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። አዎ ይኸውላችሁ ያዕቆብ ሆይ ስማ ያለው፣ የጠራውህም እስራኤል ሆይ ስማ ያለው እኔ ነኝ ያለው የዕብራውያኑ ጸሐፊ ከመዝሙር ወስዶ አንተ ግን አንተ ነህ፣ ዓመታትህ ከቶ አያልቁም። በመሰረቱ ይሄ ቃል እኮ ቀጥታ ስለ ልጁ ተባለ ነው። ታስታውሳላችሁ አይደል? ዕብራውያን ምዕራፍ 1 መላእክትንና ጌታ ኢየሱስ ክርስቶስን ባነጻጸረበት ክፍል ከስሙ ጀመረና ከዛ የተለያዩ ማነጻጸሪያዎችን በተናገረበት ክፍል ነው። ከስሙ ጀምሮ አሁን ስም በእኛ ማንነት ስም መጠሪያ ብቻ ነው። እኔን ቤተሰቦቼ አሰግድ ብለውኛል። ሌላ ብለውኝ ቢሆን ሌላ ነበርኩ አይደል? አሁንም ከፈለኩ ዳቦ አስቆርሼ ዳቦ አስቆርሼ ባስቀይረው በቃ ስሜን መቀየር እችላለሁ። ስም ነው፣ መጠሪያ ነው፣ ሌላ ምንም ነገር የለም። ግን ወደ ጌታ ስንመጣ፣ ወደ አምላካችን ስንመጣ ስሙ አካሉን ይወክላል አይደል? ስሙ በተጠራበት መለኮት አለ። ሁለትም ሶስትም ሆናችሁ በስሜ ባላችሁበት በዚያ በመካከላችሁ እሆናለሁ። ስሙ ስም ብቻ አይደለም አይደል? ንስሐና የኃጢአት ስርየት ይሰበክበታል። አዎ እግዚአብሔር እኛን የሚሰማበት ስም ነው። የጠላትን ስራ የሚያፈርስ ስም ነው አይደል? አዎ ስሙ መጠሪያ ብቻ አይደለም፣ አሰግድ እንደማለት አይደለም። ከስሙ ጀምሮ ከመላእክት በበለጠ መጠን እንዲሁ ከነሱ አብዝቶ ይበልጣል አለ። ስሙ ምን ማለት ነው? በሌላ ቋንቋ ከሚካኤል ከሙሉ አካሉ መንፈስ ከሆነው የእሳታዊ ከሆነው መልአክ ኢየሱስ የሚለው ስም ይበልጣል። ምክንያቱም ሰውን ከጨለማ ወደ አስደናቂ ብርሃን ካሻገረ፣ በተጠራበት መለኮት ካለ፣ ስሙ የጸና ግንብ ሆኖ ጻድቅ ወደ እርሱ ሮጦ ከፍ የሚል ከሆነ እንደዚህ ማን አለ ከአምላክ በቀር? ስሙ ከመላእክት ስም አይደለም የሚለው ስሙ ከመላእክት በበለጠ መጠን አካሉ ወይም ራሱ ደግሞ ከነሱ በምን ያህል አብዝቶ ይህን ማነጻጸሪያ በሰጠበት ክፍል መላእክቱን፣ መናፍስት፣ አገልጋዮቹን የእሳት ነበልባል የሚያደርግ መሆኑን ይናገራል። ይህንን የሚያደርገው እሱ መሆኑን ይናገርና ይኸውላችሁ ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ቃል በቃል ስለ ልጁ እኮ ነው የሚለው። አይታችሁታል አይደል? አለ አይደል? መጽሐፍ ቅዱስ እጃችሁ ላይ ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞችህ ይልቅ በደስታ ዘይት ቀባህ። መፍትሄ ለመሆን ከተላኩት ነቢያትም ደግሞም በሰውና በእግዚአብሔር መካከል በአገልግሎት ከተሰለፉ ካህናትም ከነሱ ይልቅ ጓደኛ የሚለው ቃል ነቢያቱን፣ አገልጋዮቹን የሚያሳይ ነው። አምላክ ለሰውነቱ የተጠቀሰ ነው። ስለ ልጁ ነው የተነገረው። ፍጹም ሰው ሆኗል። ልክ ነው። እግዚአብሔር አብ አምላክ ለስጋዌው፣ አባት ለመለኮቱ ነው። ይሄን በክፍሉ ስለምናየው ብዙ አይምሯችሁ ላይ እንትን አይሆን የሆነውን መለስበታለሁ። ግልጽ ነው ሐሳቡ። አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ይኸውላችሁ ይሄን ካለ በኋላ ወረድ ብሎ ይላልና እንደገና ደግሞ ስለማን ነው ማለት ነው? አሁንም ስለ ልጁ ጌታ ሆይ አንተ ከጥንት ምድርን መሰረትህ። ስሙ ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራዋቸው ጊዜ ይቆማሉ። ይሄን ሚካኤል ነው የሚለው። ይሄ ገብርኤል ቃል ይመስላችኋል? ኢሳይያስስ ይሆናል? ኤርሚያስስ ይሆናል? ይሄ ከአንዱ ጌታ በቀር ማን ሊሆን ይችላል? ከነሱ ይሄን የተናገረው ማን ነው? ይኸውላችሁ ሰማዮች የእጆችህ ሥራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣
ዓመቶች ከቶ አያልቁ። የማይፈጸም ዘመንና ዙፋን ባለቤት ከጥንት ሰማያትን የፈጠረ ምድርን የዘረጋ እሱ ነው አሁን በኢሳይያስ በኩል እየተናገረ ያለው። እርሱ እጄ ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች፣ በጠራቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከነርሱ ይሄን የተናገረ ማን ነው? ማን ሊሆን ይችላል? እኔ ራሴ ተናግሬያለሁ። እኔ ጠርቼዋለሁ፣ አምጥቼዋለሁ። መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም። ከጥንት ጀምሬ ማለት የተፈጠረው ዓለም ከመፈጠሩ በፊት ነው እየተናገረ ያለው። ስለዚህ ከዚያ ጀምሬ እኔ በስውር አልተናገርኩም። ይኸውላችሁ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። ሆነ እንግዲህ ሆነ የሚለው ቃል ዘፍጥረት አንድ ነው የሚያሳየው። ዘፍጥረት አንድ ነው ሆነ የሚለው ቃል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መሆን የጀመሩ ስነ ፍጥረታት መሆን የጀመሩበት መጀመሪያ ነው ይሄ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በዘፍጥረት አንድ ላይ የሆነው በሆነበት ጊዜ ሁሉ የነበረ ነው ይህንን የተናገረው። ይሄ ኢሳይያስ ሊሆን አይችልም። ይሄ ሌላ መልአክ ወይም ደግሞ ሌላ ፍጡር ሊሆን አይችልም። ይሄ ጌታ የሆነው ራሱ ጌታ ነው። እንደውም ከዚህ አሁን ካነሳሁትም በላይ ዮሐንስ 1:1 ለዚህ በጣም ቀጥታ ግጥም የሚል ማመሳከሪያ ነው። ዮሐንስ ወንጌል በቃላችን ብዙ ጊዜ የምንለው እና የለመድነው ጥቅስ ነው። ይኸውላችሁ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ከሆነበት ጊዜ ጀምሮ እኔ በዚያ ነበርኩ። እሱ ሳያየው፣ እሱ ሳያውቀው፣ እሱ ሳያደርገው የሆነ የለም። ይኸውላችሁ ይሄ ጌታ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይልና አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። በጣም እኮ ጌታ እግዚአብሔርና መንፈሱ ልከውኛል። ልኮኛልም አይደለም ያለው፣ ልከውኛል። በሐዲስ ኪዳን መነጽር ስናየው፣ በሐዲስ ኪዳን ትምህርት ስናየው፣ በሐዲስ ኪዳን መገለጥ ስናየው ሥላሴ በግልጽ የታየበት ጥቅስ ነው ይሄ። ጨርሶ ዞሮብን ይሄንን የተናገረው ኢሳይያስ ነው ካላል ደግሞ ኢሳይያስስ ቢሆን ሰማያትን ፈጥሯል እንዴ? ኢሳይያስስ ከሆነበት ዘመን ጀምሮ በዚያ ነበር እንዴ? ኢሳይያስስ ያዕቆብን ጠርቷል እንዴ? በዘመን አይገናኙ፣ በትውልድ አይገናኙ፣ እንደ ሰው እንኳን ለመተያየት። ይሄ በኢሳይያስ ትንቢት ምዕራፍ 48 ላይ የምናገኘው ቃል ቁጥር 16 ላይ የምናገኘው ቃል ኢሳይያስ ሊሆን አይችልም። መላእክት ሊሆኑ አይችሉም። በፍጹም ሊሆኑ አይችሉም። መላእክት አልፈጠሩማ። ከአብ ዘንድ የመጣው አባቴ ልኮኛል በማለት ደጋግሞ የተናገረው ከአንተ እንደወጣው በእውነት አወቁ፣ አመኑ፣ ስምህንም ገለጥኩላቸው እያለ ዮሐንስ 17 ላይ የተናገረው ከሆነው አንዳች እንኳ ያለ እርሱ አልሆነም የተባለለት እዚሁ ዮሐንስ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም የተባለለት። እንደገና ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበረ፣ ዓለሙም በእርሱ ሆነ። አያችሁ፣ ቀኜ ሰማያትን ዘርግታለች ያለ የሰማይ የምድር ፈጣሪ ያዕቆብን የጠራ የሆኑ ነገሮች በሆኑባቸው ጊዜያት ሁሉ የነበረ እርሱ ጌታ ኢየሱስ ነው። እሱ ነው እየተናገረ ያለው በኢሳይያስ በኩል። ስለዚህ ጌታ እግዚአብሔርና መንፈሱ ልከውኛል። እግዚአብሔር አብን፣ መንፈስ ቅዱስን፣ ተላኩ ያለውን፣ ነበርኩ ያለውን፣ ፈጠርኩ ያለውን ወልድን
ቁልጭ አድርጎ ነው የሚያሳየው። ቁልጭ አድርጎ ነው የሚያሳየው። ስለዚህ ይሄ በሐዲስ ኪዳን መጻሕፍት በእኔ ላይ የእግዚአብሔር መንፈስ በእኔ ላይ ነው፣ የምስራችን እሰብክ ዘንድ እግዚአብሔር ልኮኛል፣ እግዚአብሔር ቀብቶኛል እያለ የተናገረውና በሥጋ የተገለጠው ጌታ ነው። በዘመነ ብሉይ በኢሳይያስ አንደበት ሲናገር የነበረው ፈጣሪ የሆነው ነበርኩ ደግሞ አለሁ እያለ ያለው ክብር ለስሙ ይሁን። የብሉይ ኪዳን መጻሕፍት ከአንድ በላይ የሆነ አካል አምላካችን አንዱ አምላክ እንዳለው ያሳያሉ። እነዚህ የብሉይ ኪዳን መጻሕፍት ናቸው። ፍጻሜ አግኝቷል በሐዲስ ኪዳን። የሐዲስ ኪዳን ጥቅሶችን በሚቀጥለው ጊዜ እናነሳለን። ሰዓቴ ስለሄደ ነው ጋብ ያልኩት እና ወገኖቼ ሥላሴ ልክ ነው። ሥላሴ እውነት ነው። አምላካችን አንድ ነው። ሽማ እስራኤል አዶናይ ኤሎሄይኑ አዶናይ አሃድ ኤሃድ ይሆናል ለኛ። ስለዚህ ዕብራይስጡን ሸምድደን አንድ ላይ ማለት እንችላለን። ምን አጨናነቀን? እሱም ቋንቋ ይሄም ቋንቋ። አምላካችን እግዚአብሔር አንድ እግዚአብሔር ነው። ክብር ለስሙ ይሁን። ስለዚህ አሁንም አንድ ነው። 3 4 እግዚአብሔር የለንም። 3 4 አምላክ የለንም። አምላካችን አንድ ነው። ክብር ለስሙ ይሁን። ቅዱስ አባታችን እግዚአብሔር እናከብረሃለን፣ እናመሰግንሃለን። ሁሌም ልክ ነህ አንተ፣ አትሳሳትም። በእውነት ማንነትህን ልታበራልን፣ ልታሳየን፣ ልታስተምረን ስለ መውደድህ ይህን እድለኛ ስለ መስጠትህ ክብር ላንተ ይሁን። አሁንም የቃልህ ብርሃን የልባችን ደስታ ይሁን። በነገር ሁሉ ጸጋ ይብዛልን። ይህንን አንድም ክፉ ከማንም ልብ እንዳይለቅ ምሕረትህ በክርስቶስ ይደግፈን። በኢየሱስ ክርስቶስ ስም አሜን። አንድ መዝሙር እንዘምራለን። እሺ፣ አንድ መዝሙር እንዘምራለን። 10 ደቂቃ አትርፌያለሁ። እግዚአብሔር ትልቅ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ግሩም ነው። እግዚአብሔር ቅዱስ ነው። አባታችን ትልቅ ነው። እናመልከዋለን። እጆች ይነሱለት። እልል ትልቅ ነህ ያህዌ፣ ትልቅ ነህ የሚመስልህ እኩያ የሌለህ ለአኗኗሬ የሌለ
መጀመሪያ ላገዛዝ የለህም መደምደሚያ ትልቅ ነህ ያህዌ ትልቅ ነህ የሚመስል እኩያ የሌለህ ላኗኗር የሌለ መጀመሪያ ላገዛዝ የለህም መደምደሚያ ትልቅ ነህ ያህዌ ትልቅ ነህ የሚመስል እኩያ የሌለህ ላኗኗር የሌለ መጀመሪያ ላገዛዝ የለህም መደምደሚያ ክብር ይገባዋል። ሴቶች እልልታ ስጡት። እስከ የለም በፊት ሽምግልና እለት እለት አዲስ ነህ እንደገና መንጋት መምሸት አይኖርም በፊትህ ለዘላለም ንጋት ነው ማደሪያህ አምላካችን በሰማይ የምትኖር ቅዱስ ቅዱስ ተባረክ እግዚአብሔር ለዘላለም ተመስገን የእኛ ጌታ ዙፋንህን ይክበበው ቅኔ እልልታ ትልቅ ነህ የሚመስል እኩያ የሌለህ ላኗኗር የሌለ መጀመሪያ ላገዛዝ የለህም መደምደሚያ እልልታ ይገባዋል። አንዲት ቀን ናት ሺህ ዓመት ባንተ ጌታ አይሰለጥን አይሰራ ጠዋት ማታ ነገ የለም ባንተ ዘንድ ትናንትና አንተ ብርሃን ዘላለም ቀነህና አምላካችን ቅዱስ ቅዱስ ለዘላለም ዙፋንህን ይክበበው ቅኔ እልልታ ትልቅ ነህ ያህዌ ትልቅ ነህ የሚመስል እኩያ የሌለህ ላኗኗር የሌለ መጀመሪያ ላገዛዝ የለህም መደምደሚያ ይሁን ብለህ ፍጥረትን ስትፈጥር ያማከረ ያዋየ ማን ነበር? እግዚአብሔር የሚያክል አምሳያ የሌለህ አምላካችን ዘምሩለት። ቅዱስ ቅዱስ ለዘላለም ተመስገን የእኛ ጌታ ዙፋንህን ይክበበው ቅኔ እልልታ አምላካችን
አምላካችን በሰማይ የምትኖር ቅዱስ ቅዱስ ተባረክ እግዚአብሔር ለዘላለም ተመስገን የኛ ጌታ ዙፋንህ ይክበበው ቅኔ እልልታ ትልቅ ትልቅ ነህ ያህዌ ትልቅ ነህ የሚመስል እኩያ የሌለህ ለአኗኗሬ የሌለ መጀመሪያ ለአገዛዝ የለህም መደምደሚያ አባታችን በሰማይ የምትኖር ቅዱስ ቅዱስ ተባረክ እግዚአብሔር ለዘላለም ተመስገን የኛ ጌታ የምትኖር ቅዱስ ቅዱስ ተባረክ እግዚአብሔር ለዘላለም ተመስገን የኛ ጌታ ዙፋንህን ይክበበው ቅኔ እልልታ ዙፋንህን እልልታ ዙፋንህን ይክበበው ቅኔ እልልታ ዙፋንህን ይክበበው ቅኔ እልልታ ጎን ክፉን በቤትህ አድሬ ያገለገልኩት መታበይ ከሆነ መኩራራት ከሆነ የተሰጠው ፍሬ